ከዚህ በፊት በሰራውላችሁ 11 ተከታታይ ቪዲዮዎች የእያንዳንዱን ኮከቦች 10 አሉታዊ ባህሪያትን ተመልክተን ነበር። በዚህ ርዕስ የመጀመሪያው ቪዲዮ የትዕግስት አልባዎቹን ኤሪሶች 10 አሉታዊ ባህሪያትን የተመለከትንበት ነበር። ለምቾት በሚሰጡት ከፍተኛ ቦታ ዋጋ የሚከፍሉትን ታውረሶች፣ ባለ ሁለት ማንነቶችን ጀሚኒዎች፣ ስሜታዊዎቹን ካንሰሮች በማየት ቀጠልን። ከዛም መመራት የማይወደውን ሊዮ ኮከብን ጠለቅ ብለን እንዳሰን ፍጹምነትን የሚመኘውን ኮከብ ቪርጎን 10 አሉታዊ ባህሪያትን ጠቅሰን አለፈን። በመጨረሻም ስኮርፒዮ በሌሎች ይቀናል፣ ሳጁታሪየስ ግዴለሽ ነው። ወደ መጨረሻው የዚህ ክፍል ቪዲዮ ደረሰን። ከዚህ ቪዲዮ በፊት ሰዎችን ፈጽሞ የማይረዳውን አኳሪየስንም ተመልክተናል። አሁን ተራው ፓይሰስ ነው። የፓይሰስን 10 አሉታዊ ባህሪያት ስንመለከት የነዚህ ባህሪያት ሁሉ ምንጮች አድርገን የምንወስዳቸው ሁለት ትልልቅ ማንነቶችን ነው። የመጀመሪያው ፓይሰሶች ለራሳቸው ከመኖር ይልቅ ለሌሎች ሰዎች ምርጫዎችና ፍላጎቶች ቅድሚያ መስጠታቸው ሲሆን፣ ሁለተኛው ደግሞ በአእምሯቸው የሚፈጠረው ምዕናባዊነታቸው ነው። እነዚህን ሁለት ባህሪዎቻቸውን ይዛችሁ የፓይሰሶችን 10 አሉታዊ ባህሪያትን ተመልከቱ። ዝርዝሩን ከመጀመራችሁ በፊት ቪዲዮውን ላይክ በማድረግ ጀምሩ። እስኪ ፓይሰስ የሆነ ቤተሰብ ወዳጅና ጓደኛ ካላችሁ ሼር በማድረግ አድርሷቸው። አሁን ወደ ቪዲዮ። አንደኛ፣ ራስን አለመከላከል። ፓይሰሶች ከሌሎች ሰዎች የሚመጡባቸውን አሉታዊ ሐሳቦችን መቋቋም አይችሉም። ጩኸትን፣ ክርክሮችና ግጭቶችን አምርረው ይጠላሉ። ለዚህም ከሰዎች የሚመጡባቸውን እነዚህን ሁኔታዎች ከመጋፈጥና ራስን ከመከላከል ይልቅ ምርጫቸው መሸሽና በራሳቸው ምናብ ውስጥ መደበቅ ነው። ይህ በቀዳሚነት የምናነሳው አሉታዊ ባህሪያቸው በህይወታቸው ብዙ ዋጋን ያስከፍላቸዋል። ሁለተኛ፣ ለሌሎች ቅድሚያ መስጠት። ፓይሰሶች ለሌሎች ሰዎች ሲሰጡ ካላቸው በላይ ነው። ፈጽሞ ራስ ወዳድ መሆን አይፈልጉም። የባህሪያቸው ውሳኔዎች ላይ ራሳቸውን ላለማስቀደም ሲሉ እንዲዘገዩ ያደርጋቸዋል። አንዳንድ ሁኔታዎች ላይ እንደውም ለመወሰን ሲቸገሩ ሊገኙ ይችላሉ። በዚህ ራስን ከሌሎች በማስቀደም ባህሪያቸው ምክንያት የተለያዩ ጉዳቶችን ያስተናግዳሉ። ሶስተኛ፣ ህልመኝነት። የፓይሰሶች ህልም ዋነኛ መገለጫቸው ነው። የትኛውንም ነገር በህልም ዓለም ውስጥ በመጓዝ ማግኘት ይችላሉ። በዚህም አንዳንድ ጊዜ በድርጊት ላይ ሳይሆን በረቂቅ ሐሳቦችና ህልሞች ላይ ሲንሳፈፉ ልታገኟቸው ትችላላችሁ። ይህ ህልመኝነታቸው ከእውነተኛው ዓለም ሸሽተው እንዲኖሩ ያደርጋቸዋል። አራተኛ፣ ዝቅተኛ የራስ ግምት። የፓይሰሶች ትልቁ ልንለው የምንችለው አሉታዊ ባህሪ ለራሳቸው የሚሰጡት ዝቅተኛ ቦታና ግምትን ነው። ሁልጊዜ ከራሳቸው ይልቅ የሌሎች ሰዎችን ፍላጎት ያስቀድማሉ። የዚህ ውጤትም ለራሳቸው መኖር እንዲረሱ እስከ ማድረግ ይደርሳል። አምስተኛ፣ ድንበር አለመኖር። ፓይሰሶች እጅግ በጣም ሩህሩህና አዛኝ ናቸው። የሌሎች ሰዎች ህመም ይሰማቸዋል። ከታላላቅ የህይወት እርካታዎቻቸው መካከል አንዱ ለሌላ ሰው ህመም መድኃኒት መሆን ነው። በተለይ የሰዎችን መንፈሳዊና ስሜታዊ ጉዳቶችን ለማከም የማይከፍሉት መስዋዕትነት የለም። ይህ ጥሩ ሆኖ ሳለ ፓይሰሶች ለዚህ መልካምነታቸው ድንበር አለማበጀታቸው መልሶ ራሳቸውን ይጎዳቸዋል። ስድስተኛ፣ ተላላነት። ደጋግመን እንዳነሳነው ከራሳቸው በላይ ለሌሎች መኖር የፓይሰሶች ማንነት ነው። በዚህም ባህሪያቸው ምክንያት ብዙውን ጊዜ ሌሎች ሰዎች ፓይሰሶችን የሚፈልጉትን ነገር ለማግኘት ተጠቅመውባቸው ይተዋቸዋል። ለሰዎች በመኖር እድሜያቸውን የሚገፉት ፓይሰሶች ለሌሎች ስኬት መረማመጃ ሆነው የኔ የሚሉትን ነገር ሳይዙ ህይወታቸውን መምራት ዕጣ ፈንታቸው ሆኖ ይቀጥላሉ። ሰባተኛ፣ እውነታን መሸሽ። ፓይሰሶች ብዙውን ጊዜ በሚዘፈቁበት የህልም ዓለም ምክንያት እውነተኛ ህይወታቸውን ለማጣጣም ይቸገራሉ። ስለዚህም በህልም ዓለማቸውና በጋዶ ዓለም መካከል አንዱን ለመምረጥ ሲታገሉ ይገኛሉ። ይህም ደስታን ከራሳቸው ያርቅባቸዋል። ስምንተኛ፣ አይናፋርነት። ፓይሰስ በጣም ዝምተኛ ከሚባሉ የኮከብ ምልክቶች አንዱ ነው። በዚህም አይናፋር የመሆን ዕድላቸው ከፍተኛ ነው። ይህንም ባህሪያቸውን ቀደም ብለን ካነሳነው ለሰው ቅድሚያ መስጠታቸው ጋር ስናገናኘው ብዙውን ጊዜ በደልን እንዲያስተናግዱና ተደጋጋሚ ክህደቶች እንዲደርሱባቸው ያደርጋል። ሁሉ ሆኖ በጣም ታጋሽና ይቅር ባይ ናቸው። ፓይሰሶች በራሳቸው መቆምን ካልተማሩ ህይወታቸው እጅግ በጣም አስቸጋሪ ነው የሚሆነው። ዘጠነኛ፣ ከመጠን ያለፈ ስሜታዊነት። የፓይሰሶችን ከመጠን ያለፈ ሩህሩህነትን ቀደም ብለን ተመልክተናል። በዚህ ሩህሩህነታቸው መንስኤው ደግሞ ከመጠን ያለፈ ስሜታዊነታቸው ነው። ስሜታዊነታቸው አንዳንድ ጊዜ እነርሱ ጉዳይ ባልሆነ ነገር ውስጥ ገብተው ያልተገባ ኃላፊነት እንዲወስዱ ያደርጋል። አስታውሱ፣ ይህ ሲሆን የራሳቸውን ነገር ትተው ነው። አስረኛ፣ ተነሳሽነት አልባነት። ፓይሰሶች ተመሳሳይ የዕለት ተዕለት ህይወት እንቅስቃሴ ማድረግን የሚወዱ ኮከቦች አይደሉም። ቢሆንም ግን አደገኛ የሚባሉ አስጨናቂና ፈጣን በሆኑ ስራዎች ላይ መሳተፍ ንቃትና ፍላጎት የላቸውም። አንድን ስራ ለመስራት አንዳች ምክንያት ካላገኙ ሰነፍ የመሆን ዕድላቸው ከፍተኛ የሚባል ነው። የዛሬው ቪዲዮአችን ይህንን ይመስል ነበር።
ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።